በጣም ታታሪነታቸው ይሄን ስታይ ይሄ ለአዲሱ ትውልድ ብቻ አይደለም መንፈሳዊ አባቶቻችን ጭምር ከወያኔ ለመማር ቢዘጋጁ ብዙ ነገር ይገባቸዋል። ከኢህአዲጎች መማር ከቢጀምሩ ከድሮዎቹ ብዙ ነገር ያውቃሉ። ይሄን እንደ ትልቅ ትምህርት ወስደዋለሁ። ሐቀኛ በቃ በእውነት ራሳቸውን የሰጡ እንደው እኔ አሁን መንፈሳዊ ነገር እኔ መንፈሳዊ ሰዎች አንዳንዴ በድፍረት እናገራለሁ። አንዳንድ መንፈሳዊ ሃይማኖት ሰዎችን የማውቃቸው ኩዮቼ ከሆኑ ክርስቶስ የክርስቶስ ሕይወት በደንብ እንዲገባ መጽሐፍ ቅዱስ ላይ ተጽፏል። እነሱን የሚመስል ሰው በምድር ላይ ግን ማግኘት አትችልም። የድሮቹን ታጋዮች ካየ ግን ብዙ ነገር ይገባሃል። የዘላለምን ሕይወት ሳያውቁት ለዓላማቸው ቦምብ ኖሮ እኔ ልሰዋ ብሎ መሄድ ዘንዶ ውጧት ተኩሳኮ ገላ መውጣት ትችላለች። ግን ከተኮስኩ ጓዶቼን አስበላለሁ። ጠላት በቅርብ ርቀት ነው። ዝም በሉኝ እኔ ልበላና ልትረፍ የሚል በዚህ ደረጃ ራሱን የሰጠ መንፈሳዊ ሰው አላቅም። እና መንፈሳዊ ሰው መሆን ካለብህ ያልኩት አንድ ሰው ፓስተር አለ። መንፈሳዊ ሰው መሆን ካለብህ ዝም ብለህ የወያኔዎችን ታሪክ አጥና፣ የብአዴኖቹን ታሪክ፣ የድሮዎቹን። ይሄ በኋላ በሙስና የተጨመላለቀውን እርሱት። የመጀመሪያ የምናውቃቸው ያ መስዋዕት በዚህ ደረጃ እነሱ እኮ የዘላለም ሕይወት የላቸው። አንተ የዘላለም ሕይወት አለኝ ብለህ ዓለማዊ ነገር ውስጥ ትሻማለህ። የግል ንብረት የሚባል የለም። ገንዘብ ሲመጣ የሁሉም ነው። ኢቭን ከገቡ በኋላ እኔ ፀሐዬ መሰለ የሚባል ታጋይ እኔና እሱ እፎይታ መጽሔት ላይ እሱም ልቦለድ እኔም ልቦለድ ጻፉ እና አንድ ታጋይን ምሳ ልጋብዘው ወጣው። ዛሬ ከእፎይታ 300 ብር ተከፍሎኛልና ምሳ እንብላ እኔና ፀሐዬ ተከፍሎናል አልኩት። ፀሐዬ ገንዘቡን ለድርጅት አስገባው ያለኝ ፀሐዬ ታጋይ ስለሆነ ለምን ያስገባው እንዴ? በትርፍ ጊዜው እኮ ነው የጻፈው። በስራ ሰዓት አልጻፈም። ትርፍ ጊዜ የሚባል የለም። 24ቱም ሰዓት የድርጅቱ ነው። ስለዚህ በድርጅቱ ሰዓት ነው የጻፈው። ገቢው ለድርጅቱ መግባት አለበት። 24ቱም ሰዓት የክርስቶስ ነው የሚል አገልጋይ ያለ በዚህ ጊዜ ሌሊት 9 ሰዓት ላይ አንድ ምእምን ጸልይልኝ ብሎ ቢደውልለት የሚያነሳ አለ? ሴኮ ግን አርጎታል። እስከ 9 እስከ ምናምን ስብሰባ ይቆያል እኛ ቢሮና አረ እንተኛበት ምናምን እዚህ እስካላችሁ ድረስ የድርጅት አባል ባትሆኑ 24ቱም ሰዓት የድርጅቱ ነው አለኝ። እንዴት ከእንቅልፌም ከድርጅቱ ቀንሶ ነው የምተኛው? አዎ ድርጅቱ በማይፈልገው ጊዜ ነው የምተኛው አለኝ ሴኮ። 24ቱም ሰዓት የድርጅቱ ነው አለኝ። አንድ ቀን ከሌሊቱ 9 ሰዓት 8 ሰዓት ላይ አመመኝ። ለሴኮ ደወልኩለት። የድርጅቱ ንብረት የሆነው ታገል ሴኮ ስለታመመ ያው 24ቱም ሰዓት የድርጅቱ ስለሆነ አሁን ብታመም ነገ የድርጅቱ ስራ ስለሚበደል መታሳክመኝ አልኩ። አታምኑኝም? ላንድ ክሩዘሩን እየነዳ መጥቶ ጋቢ ለብሶ አሳክሞኝ ሄደ። በኋላ እርግጥ ገንዘቡን ከደሞዜ ላይ ቆርጦታል። ግን ምን ልላችሁ ነው በዚህ ደረጃ የተሰጡ ታጋዮችን ሳይ እኔ አንድ ሰው ወንጌላዊ መሆን ለክርስቶስ መኖር ለእግዚአብሔር መኖር ከፈለገ ታጋዮች እግዚአብሔርን ችላ ብለው የዘላለም ሕይወት የለም እያሉ ኮሙኒስት ሆነው እንዲህ ከኖሩ እናንተ የዘላለም ሕይወት አስቀምጣችሁ ለዓለማዊ ነገር ምንድነው የምትሻሙት? ለጥቅም ለዝና እያል እኔ ከወንጌል ቀጥሎ እውነተኛ አገልጋይ መሆን ያለበት የወያኔንና የኢህአዴጎችን ታሪክ ያጥራ። እነሱ ለዓለም ዘላለም ሕይወት በሌለበት እስከዚህ ከተሰጡ አንተ ምንድነው ዓለም እንደዚህ የሚያስገበግብ ብዬ ለኔ የመንፈሳዊ ትምህርት መነሻ ናቸው ብዬ እስከማስብ ድረስ ነው እንትን ያደረኩት። አንድ ቀን ዓለም ሰገድ ገብረ አምላክ አለቃዬ ሆኖ ልጅ ሆኜ ስራ ሰጠኝና ጨረስኩና ክራር ይዤ ግቢ ውስጥ እመታለሁ። እሱ ከጋርዶቹ ጋራ ሲገባ እንዴ ምር ምሰራው አይደለም ክራር እየመታው በስራ ሰዓት ስራዬንማ የሰጠኝን ጨርሻለሁ አለቃ ና አለኝ። ይዞኝ ቢሮ አስገብቶ ስራ እንዴት እንደማያልቅ ስራ ሲያልቅ እንዴት ከዚያን ጊዜ ጀምሮ እስካሁን ስራ አልቆ አያውቅም እኔ ቤት። እሱ ያን ከነገረኝ ጀምሮ በጣም ታታሪነታቸው ይሄን ስታይ ይሄ ለአዲሱ ትውልድ ብቻ አይደለም መንፈሳዊ አባቶቻችን ጭምር ከወያኔ ለመማር ቢዘጋጁ ብዙ ነገር ይገባቸዋል። ከኢህአዲጎች መማር ከቢጀምሩ ከድሮዎቹ ብዙ ነገር ያውቃሉ። ይሄን እንደ ትልቅ ትምህርት ወስደዋለሁ። ርዕዮተ ዓለሙን አድርገን ይስተመርበት